በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 12 በዚህች ዕለት የመላእክት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ነው። በዚችም ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ በቤተልሔም ወደሚኖር ወደ እሴይ ቤት ይሄድ ዘንድ በቂስ ልጅ በሳኦልም ፈንታ ለእስራኤል ልጆች እንዲነግሥ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጆችህን ሁሉንም አቅርብልኝ ብለው እሴይም ከዳዊት በቀር ሁሉንም አቀረባቸው። እርሱም በእርሻ ውስጥ በጎችን ይጠብቅ ነበርና። ሳሙኤልም የመንግስት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆች እነዚህ ብቻ ናቸውን? አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጣው አለው። እሱም ልኮ አስመጣው። መልኩም ቀይ፣ ዓይኖቹም የተዋቡ አርአያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቅባው አለው። በዚያንም ጊዜ ሳሙኤል የመንግስት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞ ሁለተኛ በዚህች ቀን እግዚአብሔር የመላእክት አለቃ ሚካኤልን ወደ ዳዊት ላከው። ረአይታይ ጎልያድን እስኪገድለውና የእስራኤልን ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉ መታሰቢያ በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔርም ምስጋና ይሁን፣ እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚችም ቀን ከ12ቱ ሐዋርያት የአንዱ የወንጌላዊ ማቴዎስ የዕረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ ሀገሮች ውስጥ አስተምሮ ብዙ ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማው ለመግባት እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህንና ጽንህን ካልተላጨ በእጅህም ዘንባባ ካልያዝክ መግባት አትችልም። ይህ ነገር ለሐዋርያ ማቴዎስ አስጨንቆት ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታ ኢየሱስ ክርስቶስ ነኝ። አሁንም እንደነገርኩ አድርግ፣ እኔም ከአንተ ጋር አለሁ፣ ከአንተም አልርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ተአምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያንም ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይም ማዕድ አውርዶ መገባቸው። የሀገሩን ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተ ነገሩት። እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱት ወደ አማልክት ለምን አትለምንም አለው። ንጉሡም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማንሳት ይችላል አለው። ንጉሡም ልጄ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ጸለየና የንጉሥን ልጅ ከሞት አስነሳው። ንጉሡም ክብር ይግባውና በጌታችን አመነ። የሀገር ሰዎችም ሁሉ አመኑ። የቀናች ሃይማኖትንም አስተምሮ የክርስትና ጥምቀትን አጠመቃቸው፣ ካህናትንም ሾመላቸው። ከዚህም በኋላ ወደ ሌሎች ሀገሮች ሄዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር 140,000 ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ። ከሐዋርያው በኋላ ወደ እርሳቸው የገባ ዞሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ። ብዙዎችንም አሳመነ። አገረ ገዢው ይዘው ከወህኒ ቤት ጨምረው፣ በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያ ማቴዎስም ወደ ገሌ ባህር ዳርቻ ሂድ፣ ወርቅን የተመላ ከረጢትንም ታገኛለህ፣ ያንንም ወርቅ ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ተአምር ብዙዎች ክብር ይግባውና በጌታችን አመኑ። ሁሉንም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ሥጋውን በሰማይ ወፎች እንዲጥሉ አዘዘ።
ከከተማውም አውጥተው ቆረጡት። ምዕመናንም በስውር መጥተው ወስደው በመልካም ቦታ አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። በዚችም ቀን ንጹሕ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት 12ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድሜጥሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹ አታክልት ቦታዎች ውስጥ የሚሰራ ሆነ። በታናሽነቱም ሚስት አጋብተው ከእርሷ ጋር 48 ዓመት ኖረ። ድንግልናቸውን በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልያኖስ ዕረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክት ገለጠለት፣ እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ከአንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተወው። በዚያችም ቀን ድሜጥሮስ ወደ አታክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዮልዮስ ይዞት ሄደ። በዚያንም ጊዜ አባ ዮልዮስ ድሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳት አሳልፎ ሰጠው። ከእኔ በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው፣ ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ ዮልዮስ ባረፈ ጊዜ የጸሎቱን ሥርዓት ፈጽመውለት ሊቀ ጵጵስና ሾሙት። ያን ጊዜ መንፈስ ቅዱስ መላበት። የቤተ ክርስቲያን የሆኑ የብሉያትና የሐዲሳት መጻሕፍትን አንብቦ ተረጎማቸው። ብዙዎች ምስጢራትን ተገለጡለት። ከዚህም በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀቱን በዓል ጥር 11 ቀን አክብረው በማግስቱ የከበረች አርባ ጾምን ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት 22 ቀን የሆሳዕናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲህ እያደረጉ ኖሩ። እርሱም እንዲህ ሠራ። የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜውም በዓርብ ቀን። ከዚህም የሆሳዕናን በዓል ተያይዞ ሠራ። በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እንዲጾም፣ የስቅለቱን በዓል ከዓርብ ቀን እንዳይፋለስ፣ የከበረች የትንሣኤውና የጰራቅሊጦስን በዓል ከእሑድ ቀን፣ የዕርገቱን በዓል ከሐሙስ እንዳይፋለስ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሜ ሀገር፣ ለኤፌሶንና ለአንጾኪያ ሀገር ሊቃነ ጳጳሳት ለየአንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚችም ቀን ጸንቶ ኖሮ በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየው ሆነ። የሕዝቡ ኃጢአታቸው በፊቱ ግልጥ ሆነ። ስለዚህም የማይገባቸውን ሥጋውና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ሥጋውንና ደሙን ተቀበሉ። ስለዚህም ነገር ብዙ ሕዝቦች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተባባሉ፣ የሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች። ሳይገባውም በወንጌላዊ ማርቆስ ወንበር ተቀመጠ። ከንጹሕ ድንግል በቀር አይሾምበትም ነበርና እኛንም ኃጢአተኞች ናቸው ብሎ ይገሥጸናል። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ድሜጥሮስ ራስህን ብቻ ማዳንን አትሻ፣ ወገኖችህም ይጠፉ ዘንድ አትተው። ነፍሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ድሜጥሮስም መልአኩን ጌታዬ የምትለኝ ምንድን ነው አለው። መልአኩም በአንተና በሚስት መካከል ተሰውሮ ያለውን ምስጢር ለወገኖች ግለጽ ብሎ መለሰለት። ከዚህም በኋላ ሕዝቡን አሰባሰባቸው። ሊቀ ዲያቆኑም ወጥተው ወደ ቤታቸው እንዳይገቡ ሕዝቡን ንገራቸው አለው። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስቦ እሳትን እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጸላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። ከዚያም የእሳቱን ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ ያደንቁ ነበር። ከዚህም በኋላ ካህናቱና ሕዝቡ እንዲህ ብለው ለመኑ፣ አባታችን ሆይ ይህን የሰራኸውን ስራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህን ስራ የሰራሁት ከንቱ ውዳሴን ሽጬ አይደለም፣ እናንተ እኔን አምጣችሁ ስለ እኔ እንዳትጎዱ እንድትድኑ ከዚች ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በሕፃንነቷም አባቷ ሞተ። በአባቴም ቤት ከእኔ ጋር አደገች።
አለመጠንም ባደረሰን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህትህ ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጂው ከሆነ ድንግልናችንን ጠብቀን በአንድነት እንኑር፣ ይህንን በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያም የተጎናጸፍን 48 ዓመት ያህል ኖርን። ይህ ስራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወቅኳትም፣ እርሷም እኔ ወንድ እንደሆንኩ አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶን ያድራል፣ ሲነጋም ከእኛ ይሰወራል አላቸው። በዚያንም ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው፣ አጽናናቸውም። ይህንንም ድንቅ ስራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀለምንጦስ፣ አርጌስ የሚባሉ ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁልጊዜ ያለ እረፍት ከጠዋት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመም ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ ሕይወቱ ዘመንም 107 ነው። በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያዕቆብ፣ የአቡጥፋ፣ የቴዎድሮስና የሚናስ መታሰቢያቸው እግዚአብሔርን በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን።